በቃ አንቺ ጋር እየመጣ ገና አይደለም ካልሽበት ጊዜ ጀምሮ እየመጣ ነው። ሙዜ አያምርብሽም። በቃ ታዩ ሁለታችሁንም አልፈልግም ብሏል ይሄ ልጅ አይደል? ዛሬ ላይ እሷ ብቻ ነው እንዲ አልፈልግም ያለው። የሚጠራውበት እንዲሁም አንተን የሚጠራውበት ምክንያት ውሳኔን እንድታሳውቀኝ እፈልጋለሁ። ሁላችንም ያንተን ውሳኔ ማወቅ እንፈልጋለን። እኔ ነው ወይስ ከእሷ ጋር ነው መኖር የምትፈልገው? ሩታዬ የኔ ጀግና የኔ ጠንካራ ሴት ማለት ነው። አንቺ ራስሽን እዚህ ምርጫ ውስጥ መክተት የለብሽም። ራስሽን እዚህ ምርጫ ውስጥ ለምን መክተት እንደፈለግሽ በደንብ ይገባናል። እነማ የአንቺ ወዳጆች የአንቺ እህቶች ማለት ነው። ራሷን ክብሯን ዝቅ አድርጋ ከባለትዳር ወንድ ጋር ለተልከሰከሰች ሴት ከእሷ ጋር ራስሽን ምርጫ ማድረግ ለምርጫ መቅረብ ተገቢ አይደለም። አዎ ተገቢ አይደለም። ደግሞ እኮ የጋሽ አሸብር መልስ እኮ ነው 3 ቀን ላስብበትና እነግራቸዋለሁ። ተው እንጂ። ለማንኛውም ሩታ የራሷን ምርጫ ለማድረግ እዚች ጋር ከነሱ ጋር ለምን እንደቆመች በደንብ አድርጌ የምነግራችሁ ይሆናል። በደንብ አድርጌ አስረግጬ እነግራችኋለሁ። ሌላው ማንሸት እየተንቧለል ቡዜ ማለት ነው። አቤት ክፋት ከሰው የሰውነቷ ማለት የቁመቷ ማጠር እንዲሁ የፀጉሯ ማጠር። እናንተ ፀጉሯ አጭር ሴት ነገረኛ ናት ሲባል አላምንም ነበረ። አሁን ገና አመንኩ። ግን ቡዜ ጥያቄ ልጠይቅሽ፣ ሩታ የወንድምሽ ሚስት ናት ወይስ ጣውንትሽ ናት? ምን ነው በዚህ ልክ ተንጨረጨርሽ? እሷ ለተናገረችው አንቺ አንገበገበሽ። ደግሞ ስታስጠያ አፍሽን ስታስሟጭ ይሆንሽ ነገረኛ ሆንሽ ሴትዮ ማለት ነው። የወንድምሽ ሚስት እንጂ ጣውንትሽ አይደለችም። እውነቱ እኮ ነው የተናገረችው ሩታ ማለት። ይሄ ነገር እኮ እኔም ተናግሬ ነበር በትላንትና ቪዲዮ ማለት ነው። መርዝ እየረጨችባት ያለችው ለሩታ ቡዜ ናት። በየዩቲዩብ ቻናል በየቤቱ እየመጣች መርዝ ምትረጭባት ብያለሁ። ይኸው ያልኩት አልቀረም። ሩታም ደግማ ተናገረች ማለት ነው። ለማንኛውም ላይክ እያደረጋችሁ ቤተሰብ ላይክ እያደረጋችሁ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል የቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ወዶችዬ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የጋሽ አሸብርና የነብሯ የሩታዬ እንዲሁም ደግሞ የውሽሚት የሄርሜላ ቪዲዮ ነው ማለት ነው። እንግዲህ እንዳያችሁት ትላንትና ሩታዬ ሰብሰብ አድርጋቸው እንግዲህ ጋሽ አሸብርን በጥያቄ አፋጠዋለች ማለት ነው። የኔ ስማርት እንደው ውሳኔሽን ወስነሻል ብለን ተደስተን ሳንጨርስ ሌላ ራስ ምታት ደግሞ ይዘሽ ስትመጪ አስደነቀሽን እኮ ሩታዬ የኔ ጀግና ማለት ነው። እንግዲህ ትላንትና ጋሽ አሸብርን እኔን ነው የምትፈልገኝ ወይስ እሷን ነው? ሁለታቸውንም አልፈልግም ማለት አትችልም። ምክንያቱም አንዴ እኔ ጋር አንዴ እሷ ጋር እየሄድክ መጫወት የለብህም። ስለዚህ ቆራጥ አላማው ተናገር ብለዋለች ማለት ነው። ሌላው ለውሽሚት እኔ አልፈልግም በቃ ከህይወታችሁ እርቃለሁ ብለሽ ነበረ። ነገር ግን በተለያየ ጊዜ በተለያዩ ምክንያቶች እሱን እያገኘች ነው። ከዚህ በኋላ እሱን እንዳታገኝ ብላ ስታስጠነቅቃት ለውሽሚትን እንግዲህ እትዬ ትንቧለል ቡዜ ያዙ ይልቀቁኝ። ላስታውስሽ እሷንም ብቻ አይደለም እኮ አልፈልግም ያለው አንቺንም እኮ አልፈልግም ብለዋል። ተንጨረጨረች፣ ተቃጠለች፣ ነደደች። አልኳችሁ እኮ ተቃጠለች። እኔ የምለው ቡዝዬ ያልኩሽ እትዬ ትንቧለል ማለት ነው። ምንድን ነው በዚህ ልክ የሩታ ነገር ያንገበገበሽ? ወደሽም ጠላሽም እኮ የዚህ የመድረስሽ ምክንያት እኮ ሩታ ናት። እውነቴን ነው የምልሽ። አንዳንዴ አዎ እናውቃለን ምን ስራ እንደምትሰሩ ማለት ነው። ግን ያንቺው ደግሞ ኦቨር ማለት ነው። ጥላቻሽን በግልጽ ነው የሚያሳየው ማለት ነው። በዚህ ልክ እንዲወርድሽ መገኘትሽ በጣም ነው የሚያስጠላው። ለሩታ ያለሽ ንግግርሽ፣ አፍሽን ነገረኛ መሆንሽን በአፍሽ ያስታውቃል እኮ የመጨረሻ ነገረኛ ሴት መሆንሽን ማለት ነው። አፍሽን እዛ ምንድን ነው ጆሮሽ ጋር ነው የምታደርሽ ማለት ነው። ሩታ ስትናገር ታሽሟጥጫለሽ ማለት ነው። የተናገረችሽ ደግሞ እውነቷን ነው። ስለ ሩታ እኮ መርዝ እየረጨሽ ያለሽው አንቺ ነሽ። ሩታ ጥፋተኛ እንደሆነች አይነት ትክክል እንዳልሆነች በየቤቱ አይደለም
በየቤቱ የዩቱብ ቻናል ላይ እየመጣሽ አይደለም ስለ ሩታ መጥፎነት የምታወሪው፣ ስለ ሄርሜላ ጥሩነት የምታወሪው፣ ስለ ኤፍሬም መጥፎነት የምታወሪው። ምን ነው ሩታ ብቻ እኮ አይደለም እኛም ተናግረንሻል እኮ። አንቺ ነሽ መርዝ እየረጨሽ ሩታን እንድትረገጥ እንድትሰደብ እያደረግሻት ያለሽው አንቺ ነሽ ብዬ እኮ እኔ ራሱ ደጋግሜ እኮ ተናግሬያለሁ። ምን ነው በዚህ ልክ ለመፈመስ የአንድ ሴት ልጅን ስም ማጥፋት እኝኝ ማለት በቃ በየቀኑ አይሰለችሽም እንዴ? ያንቺ እኮ ኦቨር ሆነ። በጣም ነው እኮ የሚያስጠላው። በቃ የሆነ ለየት ያለ ነገር በቃ ለየት ያለ ችግር እንዳለብሽ ነው የሚያስታውቀው ሩታ ማለት ነው። ስራማ ወይ ድራማማ በዚህ ልክ አይሆንም በዚህ ልክ ማለት ነው። አንቺ ለሩታ ጥላቻ እንዳለሽ ነው የሚያስታውቀው ማለት ነው። ምንድን ነው የተናገርኩት? እኔ እኮ ስራ አለብኝ እንዴ። ስራ የለብሽም እኮ አላለችም። ነገር ግን ስራ ኖረብሽም አልኖረብሽም በየቤቱ እየመጣሽ ግን የሩታ ስም እያጠለሸሽ ነው ያለሽው። በተመልካቾቿ እንድትጠላ በኦዲየንስ እንድትሰደብ እያረግሻት ነው። ወደሽም ጠላሽም እየመረረሽ ጋችው ቡዜ ማለት ነው። ተጋችው። እውነቴን ነው የምልሽ። እያሰደብሻት ያለሽው አንቺ ራስሽ ነሽ። በቃ በምትረጪው መርዝ ማለት ነው። ሌላው ጋሽ አሸብር ማለት ነው እንግዲህ ከሁለታችን ማን ነው የምትመርጠው ብላ ሩታዬ እንግዲህ ጠይቀዋለች። ጋሽ አሸብርም እንግዲህ ይሄን እኮ በቡዜ አንቺ ላይ እንደዚህ አይነት ነገር መናገር ማለት መጥራትም አልነበረብሽም። እሷ ስትናገር ከሰማሽ መንገር ነበረብሽ። ትላንትና ከ3 ቀን በኋላ መልስ እናገራለሁ ብዬ ተናግሬ ነበረ ሲላት ምናለች እትዬ ቡዜ? አሁን ነው እኮ የተናገረችው ስለዚህ ጉዳይ አሁን ነው የተናገረችው። በመጀመሪያ አልነገረችም፣ ሰብስባናለች ምናምን በቃ እያሽሟጠጠች ማለት ነው። ከዛ እንግዲህ ጋሽ አሸብር ከ3 ቀን በኋላ አስቤበት እነግራችኋለሁ። ተው እንጂ ምን ነው ሰሞኑ እንግዲህ እየቦሳሰትክ ነው የተለያዩ ሴቶች። ምን ነው ሌሎቹን ደግሞ ልታጠምድ ነው? እኔ ግን አንዳንድ ጊዜ ማለት ነው ቤተሰብ እንዲሁ አንዳንድ ጊዜ ግራ ይገባኛል። እንዴ ጋሽ አሸብር መስተፋቅር አለው እንዴ? ጭራሽ እኮ ሴቶቹን ለምርጫ ቀረቡ እኮ ለምርጫ ማለት ነው። በእርግጥ ሩታ ለምን ምርጫ ውስጥ እንደገባች በደንብ ጠንቅቄ አውቀዋለሁ፣ በደንብ ማለት ነው። ግን ይሄ ጥያቄ ደግሞ መጠየቅ የነበረባት ውሽሚት ናት። ምክንያቱም ደባል የመጣች ሴት ናት። ደባል ነው የመጣችው። ስለዚህ ትፈልገኛለህ ወይስ አትፈልገኝም? እሷን ነው የምትፈልገው? ሩታን ነው የምትፈልገው ወይስ እኔን ነው የምትፈልገኝ ብላ እኮ መጠየቅ የነበረባት ውሽሚት ነበረች። ውሽሚት ማለት ነው። ነገር ግን ሩታ ጠየቀች ማለት ነው። ለምን የጠየቀች ይመስላችኋል? ለምንድን ነው የጠየቀችው? ለመሰላችሁ የልብ ትርታቸው ስለምታውቅ ማለት ነው። ኦዲየንሳቸውንም የውሽሚትም የጋሽ አሸብርም የቡዜም የልብ ትርታ ስለምታውቅ ነብሯ፣ አንበሲቷ፣ ጀግኒቷ ጭርጭር ልታረጋቸው ልታቃጥላቸው ስለፈለገች እንጂ ራሷን ርካሽ ሴት ሆና አይደለም። ገባችሁ አይደለም? ርካሽ ሴት ሆና አይደለም። ልታቃጥላቸው ፀጉራቸው ነጭ ልታረጋቸው ስለፈለገች ነው። ይህኔ ጀግና አሁንም አንጨርጭረሽ በአፍጢማቸው ድፊያቸው፣ በአፍጢማቸው ምንም ማድረግ አይቻልም። ሲቀጥል ደግሞ ምን ህይወት አለሽና ነው እኔን ነው ወይስ እሷን ነው የምትለው ብለሽ የምታወሪው? ያንቺ እኮ ያለፈ ነገር ነው። ተው እንጂ ያለፈ ነገር ነው እንዴ? ስንት ዓመት ደጋግሜ እኮ ተናግሬያለሁ። ከተለያዩ ስንት ዓመት ተራርቀው ቁጭ ብለው እኮ የወለዱ ባልና ሚስቶች እኮ መልሰው የሚታረቁ አሉ እኮ። ብትጠይቀውም እኔን ትፈልጋለህ ወይም እሷ ትፈልጋለህ ብላ ብትጠይቀውም እኮ ምንም እንትን የሚል ነገር የለውም። በቃ የሚያሳፍር ነገር የለውም። ምናልባት እንደዚህ ተናንሳ የጠየቀችው ለልጇ ብላ ነው። ገባችሁ አይደለም? ለልጇ ስትል ማለት ነው። ልጇን ያለ አባት እንዲያርግባት ስለማትፈልግ ነው። ገባችሁ? ነገር ግን አሁን ላይ ግን እውነቴን ነው የምላችሁ፣ እሷ የሆነ ነገር ኮሽታ በፈጠረች ወይም የሆነ ነገር በተናገረች ቁጥር እንደ እሳት የሚቃጠሉ ኦዲየንሶች አሉ። አንድ እነ ቡዜ ኮተቶች ማለት ነው፣ በሩታ ንግግር ጭርጭር የሚሉ አሉ። ስለዚህ ልታቃጥላቸው ነው የመጣችው ማለት ነው። ልታቃጥላቸው ማለት ነው። የኔ ጀግና የኔ ስማርት እንጂ ከአንድ ከተልከሰከሰች ሴት ባለትዳር ወንድ ጋር ከመጣች ሴት ጋር ራሷን ልታወዳድር አይደለም። ልንገራችሁ ብዬ ነው በዚህ አጋጣሚ ማለት ነው። ያው በጎቹ ስለማታውቁ እንዴት እንደዚህ ትያለሽ? ለምንድን ነው ራስሽን ለምርጫ ሁልጊዜ ትረክሻለሽ? ሩታ ረካሽ ሴት አይደለችም፣ ስማርት ናት። እውነቴን ነው የምላችሁ። ሩታን ለመሆን ሞክሩ። ሩታ ማለት ስማርት ጀግና ሴት ናት። እንቁ ሴት ማለት ነው። ተፈልጋ የማትገኝ እንቁ ሴት ማለት ነው።
ለማንኛውም ጋሽ አሸብርዬ ምንድን ነው 3 ቀን የምታስበው ማለት ነው? ደግሞ ምንድን ነው ያለው 7 ጊዜ ለክተ አንዴ ቁረጥ ነው ያለ። ምን ነው ምንጣፍ አደረጋቸው ወይስ አልጋ አደረጋቸው ሴቶቹ ማለት ነው? ወይ እንዶ ያንተ ግፍ፣ እንዶ ያንተ ግፍ፣ እንዶ በሚዲያ ላይ ምን ለማስተላለፍ ማለት እኔ አላውቅም ስላንተ ነገር ማለት ነው። ብቻ እንግዲህ ልቦና ይስጥ። እንግዲህ አሁን ይሄ ከ2 ቀን ከ3 ቀን በኋላ መልስ መልሳለሁ የሚለው እኛ ስንጨነቅ በቃ ምንድን ነው ማንን ነው የሚመርጠው እንዴት ነው የሚያደርገው ብለን ተጨንቀን በጉጉት እንድንጠብቀው ነው። ያው አያልቅም እኮ የእነሱ ቪዲዮ ማለት ነው። ውሽሚትን ብትለው 100 ሺህ ልትገባ አልቻለችም። በቃ 100 ሺህ ብትገባ እንገላገል ነበር። ቤተሰብ እውነቴን ነው ብላችሁ እንገላገል። ውሽሚትዬ አትልፈስፈሺ፣ ቆፍጠን በይ አይፈልግሽም። አያችሁ አይደል? ትላንትና ሰላም ሲላት እጁ በኪሱ ውስጥ ሆኖ ነው እሷ ተንገብግባ ስታቅፈው፣ እሱ ግን እጁ በኪሱ ውስጥ ሆኖ ማለት ነው። ሩታዬስ የኔ ጀግና የኔ አንበሳ ማለት ነው። ዘብነን ጀንተል ብላ ነው ከቆመችበት ሳትነቃነቅ መጥቶ የሳማት ማለት ነው። ስለዚህ ውሽሚት የራስሽን አስከብሪ፣ አትልፈስፈሺ። አይፈልግሽም፣ አብርሃም አይጠቅምሽም።